ለሁሉም ጊዜ አለው። አትቸኩል። ለሁሉም ጊዜ አለው። ያንተን ገጽ አንድ ከሌላኛው ገጽ 10 ጋር ታወዳደር። ጥያቄህ ትክክለኛ ይሁን እንጂ መልስ ቢዘገይም አይቀርም። ዝሆንና ውሻ በአንድ ቀን አረገዙ። ከ3 ወር በኋላ እርጉዟ ውሻ 6 ቡችላዎችን ወለደች። ከ6 ወር በኋላ ውሻዋ እንደገና አረገዘች። ከ9 ወር በኋላ ሌሎች 6 ቡችሎችን ወለደች። እንደዚህ እያለች ብዙ ልጆችን ወለደች። በ18ኛው ወር ውሻዋ ዝሆኗን እንዲህ አለቻት፣ እርጉዝ መሆንሽ ግን እርግጠኛ ነሽ? እኔም አንቺም እርጉዝነታችን የመጀመሪያ አንድ ቀን ላይ እንደነበር አስታውሳለሁ። ይኸው እኔ 3 ጊዜ ወልጄ ከደርዘን በላይ ልጆችን አሳድጌ ትልልቅ ሆነው ልጅ በልጅ ሁኛለሁ። አንቺ ግን አሁንም እርጉዝ ነሽ? ችግር አለ አለቻት። ዝሆኗን መልሳ እንዲህ አለቻት፣ አንድ እንድታውቂልኝ የምፈልገው እኔ የተሸከምኩት ቡችላ ሳይሆን ዝሆን ነው። ልወልድ የምችለው በ2 ዓመት አንዴ ብቻ ነው። ግን ልጄ ገና ተወልዶ መሬቱን ሲረግጥ ሰዎች ተደንቀው ይጎበኙታል፣ የሁሉንም ቀልብ ይስባል። ስለዚህ የተሸከምኩት ኃይለኛና ትልቅ ቀልብ የሚስብ ነው አለቻት። እኛም ሰዎች ለጥያቄዎቻችንና ለጸሎቶቻችን መልስ ሳያገኙ አንተ ግን ሳታገኝ ስትቀር ተስፋ አትቁረጥ። በሌሎች ምስክርነት አትቅና። የራስህን የጸሎት መልስ ካላገኘህ ውስጥህ አይሰበር። ይልቅ የራስህ ጊዜ ሲደርስና ልክ እንደ ዝሆኗ ልጅ ተወልዶ መሬት የረገጠ ዕለት ሰዎች በአድናቆት የተወለደውን የጸሎት ውጤት በቅርብ ይመለከታሉ። አንተም ለምስክርነት የምትቀርብበት ቀን አለ። መታገስ ዋጋ አለው። ትልቅ ሐሳብ አስቦ እና ትልቅ ህልም አልሞ በብርሃን ፍጥረት ውጤትን ካላየው አይባልም።